ፍትህ ፍለጋ በሚካሄድበት የሰው ልጅ ሰላምና ዋስትና ያገኛል ተብሎ በሚታመንበት አደባባይ በፍትህ አዳራሽ ውስጥ ሞት በድንገት ይከሰታል ብሎ ማንም አልገመተም። በሆለታ ከተማ የተሰማው መርዶ ግን መላ ኢትዮጵያን ያስደነገጠ፣ የፍትህ ተቋማትን የደህንነት ጥያቄ ምልክት ውስጥ የከተተ አሰቃቂ ክስተት ሆኗል። በትናንትናው ዕለት ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት መደበኛ የችሎት ውሎ ላይ የተፈጠረው አስደንጋጭ ክስተት ከዚህ በፊት ታይቶም ተሰምቶም የማይታወቅ ነው። ፍርድ ቤት ማለት ለበደለኞች መቀጫ፣ ለተበዳዮች ደግሞ የመጨረሻውን የሰላምና የፍትህ መጠጊያ ሆኖ ሳለ ነገር ግን ይህ የተበዳዮች መጠጊያና የፍትህ አውድማ የሆነ ቦታ በሰከንዶች ውስጥ የደም መሬት ሲሆን መመልከት እጅግ የሚያስደነግጥ ብሎም ክፉኛ የሚያሳዝን ነው። ፍርድ ቤቱ ወደ ሞት አደባባይነት ከመለወጡ በፊት ዓለም ይህን አስደንጋጭ መርዶ ከመስማቱም አስቀድሞ ወጣትና ተስፋ ያላት ዳኛ ወርቅነሽ ፈንታ የሁለት ጥንዶችን የቤተሰብ ክርክር መዝገብ መርምራ የመጨረሻ ውሳኔዋን ለማንበብ በችሎት ተሰይማ ነበር። ነገር ግን በችሎቱ ውስጥ በታጋሽነት ውሳኔውን ይጠባበቅ የነበረው ተከሳሽ በውስጡ የያዘው ክፋትና ቂም ማንም ያላሰበውን አስደንጋጭ ክስተት ወለደ። ዳኛዋ የቅጣት ውሳኔውን እያነበበች ባለችበት በዛች አስከፊ ሰከንድ ተከሳሹ በድብቅ ይዞት በገባው ሽጉጥ መጀመሪያ የገዛ ባለቤቱን በመቀጠልም ፍትህን ለማንገስ የምትተጋውን ዳኛ በጥይት መታት። ፍርድ ቤቱ በቅጽበት በደም ተጥለቀለቀ። የፍትህ አደባባዩ የለቅሶና የጭንቀት ስፍራ ሆነ። ይህ አሰቃቂ ድርጊት መላውን የሀገሪቱን ሕዝብና የህግ ባለሙያዎችን በከፍተኛ ድንጋጤ ውስጥ ጥሏል። ሁሉም ሰው በአንድ ድምጽ እየጠየቀ ነው። አንድ ግለሰብ ታጥቆ ያውም ገዳይ የጦር መሳሪያ ይዞ ወደ ፍርድ ቤት አዳራሽ መግባት እንዴት ቻለ? የፍርድ ቤቶችን የውስጥ ጥበቃና የፍተሻ ስርዓት እስከዚህ ደረጃ የላላ ነውን? የሚሉ መልስ የሚፈልጉ ጥያቄዎች በከፍተኛ ሀዘን ውስጥ እየተጠየቁ ይገኛሉ። ለመሆኑ ይህ አስደንጋጭ ክስተት የትና እንዴት ተፈጠረ? ከዚህ አሳዛኝ ክስተት በፊት በችሎት የነበረው ሁኔታ ምን ይመስላል? ይህን እንግዳና አሰቃቂ ተግባር የፈጸመው ግለሰብ በምን ሁኔታ ላይ ይገኛል? ሁሉንም በዝርዝር እንነግራችኋለን። በሌላ መረጃችን በኩል ደግሞ የሀገር ምልክት የሆነው አትሌት ላይ ስለተፈጸመው ድንገተኛ የግድያ ወንጀል እንነግራችኋለን። ለሀገሩ ክብር፣ ለኢትዮጵያ ሰንደቅ ዓላማ ከፍታ ሌት ተቀን የሚለፋ በላቡና በጥረቱ የዓለምን አደባባይ ለመቆጣጠር አልሞ የሚሮጥን ወጣት አትሌት ምን ሊያቆመው ይችላል? ድካም፣ ጉዳት ወይስ ከባድ ውድድር? በፍጹም በአትሌቶቹ መካከል የተፈጠረው ታሪክ ልብን የሚሰብር ነው። ወጣቱን አትሌት ህልሙን ያጨለመው ሜዳ ላይ ያጋጠመው ፈተና ሳይሆን አብሮት ይሮጥ የነበረው ጓደኛው ከጀርባው የጫነበት የክፋት ጥይት ሆኗል። በሰንዳፋ አካባቢ እንደተለመደው አትሌቶች የወደፊት ስኬታቸውን እያለሙ ላባቸውን እያፈሰሱ በልምምድ ላይ ነበሩ። በሀገር አቀፍና በዓለም አቀፍ ደረጃ ትልቅ ደረጃ ላይ ለመድረስ ያለመው አትሌት ይሄይስ ታደሰም በልምምድ ሜዳ ላይ ይገኛል። ነገር ግን ያ ቀን ለእርሱ የልምምድ ሳይሆን የህይወቱ ማጠቃለያ ቀን እንደሚሆን ፈጽሞ አልገመተውም። ድንገት አካባቢውን በጥይት ድምጽ ያናወጠው አሰቃቂ ድርጊት ተፈጸመ። አትሌት ይሄይስ ታደሰ አብሮት ልምምድ ይሰራ በነበረ ሌላ አትሌት በተተኮሰበት ጥይት ተመቶ እዛው ልምምድ ሜዳ ላይ ህይወቱ አለፈች። ይህንን የጭካኔ ድርጊት ይበልጥ አሳዛኝና ዘግናኝ የሚያደርገው ግን ከጀርባው ያለው ምክንያት ነው። ገዳዩም አትሌት ይሄይስን ለመግደል ያበቃው መተት አስደርጎብኛል በሚል ፍጹም በሚያሳዝንና አስደንጋጭ በሆነ ቂም መሆኑም ተሰምቷል። ሰላም ጤና ይስጥልን ውድ የአማርያ ዩቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በችሎት ላይ ስለተፈጸመው አስደንጋጭ ግድያና በአጉል ባህልና እምነት የተጠረጠረው አትሌት የተገደለበትን አሳዛኝ መረጃ ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮንም ላይክና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። አሳዛኙ ታሪክ የሚጀምረው ግንቦት 27 ቀን 2018 ዓ.ም ረፋድ ላይ ነው። በኦሮሚያ ክልል ምዕራብ ሸዋ ዞን ስር በምትገኘው ሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት በዕለቱ ፍርድ ቤቱ መደበኛ የችሎት ውሎውን እያከናወነ ነበር። የችሎቱ መሃል ዳኛ ወጣት ብሩህና ፍትህን ለማንገስ የምትተጋው ዳኛ ወርቅነሽ ፈንታም ነበረች። በችሎቱ የቀረበው መዝገብ በባልና ሚስት መካከል የተፈጠረን የቤተሰብና የፍትሐ ብሔር ክርክር የሚመለከት ነበር። ዳኛ ወርቅነሽም የሁለቱን ወገኖች ክርክር መርምራ የደረሰችበትን የመጨረሻ ውሳኔና የቅጣት ብይኑን በችሎቱ ፊት ማቅረብ ጀመረች። ነገር ግን ውሳኔውን በዝምታ ሲያደምጥ የነበረው ተከሳሽ ባል በውስጡ ያቆረውን የጭካኔ እቅድ ወደ መፈጸም አመራ። በድብቅ ይዞ የገባውን ገዳይ የጦር መሳሪያ ሽጉጥ በድንገት በመምዘዝ
በችሎቱ መሃል አሰቃቂ ጥቃት ተከፈተ። መጀመሪያ አብረው በክርክር ላይ የነበረችውንና ፍትህ የፈለገችውን ከሳሽ ባለቤቱን በጥይት መትቶ ህይወቷ በዛው ችሎት ላይ እንዲያልፍ አደረገ። በዚህ ብቻ አላበቃም። ውሳኔውን እያነበበች የነበረችውን ወጣት ዳኛ ወርቅነሽ ፈንታን በተመሳሳይ ሁኔታ በጥይት መትቶ ህይወቷን ቀጠፈው። ፍርድ ቤቱ በሰከንዶች ውስጥ በንጹሃን ደም ተጥለቀለቀ። ይህን ዘግናኝ ድርብ ግድያ የፈጸመው ተከሳሽ በያዘው ሽጉጥ ራሱንም መትቶ ህይወቱን ለማጥፋት ቢሞክርም በከባድ ቆስሎ ከሞት መትረፉን መረጃዎች አመላክተዋል። ይህም ክስተት መላውን የህግ ባለሙያዎች ማህበረሰብና ህዝቡን በከፍተኛ ሀዘን ውስጥ የከተተ ሲሆን አንድ ታጣቂ የጦር መሳሪያ ይዞ ፍርድ ቤት አዳራሽ እንዴት ሊገባ ቻለ የሚል የደህንነት ጥያቄም አስነስቷል። እኚህ ጥያቄዎች ጉዳዩ ከተጣራ በኋላ የሚመለሱ ቢሆንም ይህ ክስተት ግን ዳኞች ላይ አሉታዊ አመለካከትን በመፍጠር የፍትህ ስርዓቱ ላይ መጥፎ ጥላ እንዳያሳርፍ ተፈርቷል። እኛም በቻናላችን ስም ክስተቱ ማዘናችንን እየገለጽን ህይወታቸውን በድንገት ለተነጠቁ ነፍስ ይማር፣ ለቤተሰቦቻቸውም መጽናናትን እየተመኘን ወደ ሌላኛው መረጃችን እናመራለን። በፍርድ ቤት ውስጥ በችሎት ላይ የተሰየሙ ዳኛ ላይ የደረሰው ይህ አስደንጋጭ ክስተት ድንጋጤው ሳይበርድ በዚሁ ተመሳሳይ ቀን ላይ ሌላ ልብ የሚሰብር መርዶ ከሰንዳፋ አካባቢ ተሰምቷል። በሚያሳዝን ሁኔታ ሁለቱም የነገ ውጤታማ አትሌቶች ይሆናሉ ተብሎ ተስፋ የተጣለባቸው ወጣቶች ነበሩ። ጉዳዩ በህግ የተያዘ በመሆኑና በማስረጃ የተረጋገጠ ነገር ባይኖርም ለጉዳዩ ቅርበት ያላቸው ወገኖች እንደገለጹት በገዳይነት ተጠርጥሮ በህግ ቁጥጥር ስር የሚገኘው አትሌት ደረሰ ረታ ከደብረ ብርሃን ከተማ የተገኘ በመቀጠልም በፌዴራል ማረሚያ ቤቶች አሁን በመጨረሻ ደግሞ ለፌዴራል ፖሊስ የሚሮጥ አትሌት ሲሆን በጣም ትልቅ ተስፋ የተጣለበት አትሌት እንደነበረም ተነግሯል። ለአትሌቱ ቅርበት ያላቸው ወገኖችም ተስፋ የተጣለበት አትሌት እንደነበረም ለአትሌቱ ቅርበት ያላቸው ወገኖች ይናገራሉ። ይሁን እንጂ ይህ ጠንካራና ታታሪ ነገ ብዙ ህልሞችን ያነገበው አትሌት በገጠመው ድንገተኛ የግድያ ክስተት ህልሙ ጨልሞ ላይመለስ ሄዷል። በተተኮሰበት ጥይት ህይወቱ ያለፈው አትሌት የይስ ታደሰን በበኩሉ ከአማራ ክልል ሰሜን ሸዋ ዞን የተገኘ አትሌት ሲሆን በጉዳት ምክንያት ከውድድር ርቆ ባለቤቱን አትሌት ወርቅነሽ አለሙን እንዳሰልጣኝ ሆኖ ከማሰራት ውጪ በአሁን ሰዓት በአትሌትነት እየሮጠ አልነበረም። ሁለቱም ከአንድ ክልል የመጡ አትሌቶችን እስከ መገዳደል ያበቃቸው ትክክለኛውን ምክንያት ከነርሱና ከፈጣሪ ውጪ የሚያውቅ ሰው ፈልጎ ማግኘት አይቻልም። ነገር ግን በመካከላቸው ለገላጋይ ያስቸገረ አለመግባባት እንዳላቸው ከአሰልጣኞቻቸውና ከቤተሰቦቻቸው እንዲሁም አትሌት ከሆኑ ሚስቶቻቸው መረዳት ተችሏል። የጸባቸውን መነሻ ምክንያት መግለጽ ባይቻልም ከአጉል ባህል ወይም አምልኮ ጋር ተያይዞ ባለቤቴና እኔ ላይ ይህን አስደርጋል የሚለው ዋነኛው የግጭታቸው መንስኤ እና እስከ መገዳደል ያደረሰ ችግር እንደሆነ በዙሪያ ያሉ ሰዎች ይናገራሉ። ይህ ከድሮም ጀምሮ በአትሌቶች ዙሪያ የሚሰማው አጉል ባህል ወይም የአምልኮ ነገር ዛሬ ወደ አዲሶቹ ትውልዶችም ተሸጋግሮ አብሮ ልምምድ ያለ መስራት፣ አብሮ በሆቴል እንደ ጓደኛ አትሌት ክፍል አለ መጋራት፣ አብሮ ያለ መብላትና አብሮ በአንድ አውሮፕላን አልሄድም እስከ ማለት አስፈሪ ውሳኔ ላይ ደርሶ የቡድን ስሜት ከአትሌቲክሱ እንዲጠፋ ምክንያትም ሆኗል። በሁለቱ አትሌቶች መካከል ያለውን አለመግባባት ለመፍታት ያልመጣ አስታራቂ ሽማግሌ እንደሌለም ተሰምቷል። ነገር ግን ሽማግሌዎቹ አለመግባባቱን ለመፍታት ዳገት ቢወጡ ቁልቁል ቢወርዱ ሊሳካ አልቻለም። አሰልጣኞችም ነገሩ ከብዷቸው ሁለቱም ሴት አትሌቶች በተለያየ አሰልጣኝ የተለያየ ቦታ እንዲሰሩ እስከ ማድረግም ደርሰዋል። በውስጥ የተቋጠረው ቂም በሽማግሌም በገላጋይ አልፈታ ብሎ በመጨረሻም ድምዳሜው የአንደኛው ህይወት በአንደኛው እጅ መጥፋት ሆኗል። ገዳይ እንዴትና የት በምን ሁኔታ የሟችን ህይወት ነጠቀ የሚለው ብዙዎች ለማወቅና እርግጠኛ መሆን የሚፈልጉበት ጥያቄ ነው። በገዳይነት የተጠረጠረው አትሌት ደረሰ ረታ በውስጡ በተፈጠረ አንዳች ስሜት ተነሳስቶ ወደ ሰንዳፋ የልምምድ ቦታ ድንገት ያመራል። በዛሽ ቀን የተደገሰለትን ድግስና ከሞት ጋር ቀጠሮ እንዳለው ለሰከንድም ቢሆን ያላሰበው የቀድሞ አትሌት የይስ ታደሰም ባለቤቱን አትሌት ወርቅነሽ አለሙን ከፊት ሆኖ እያሰራት እያለ በድንገት በተተኮሰ ጥይት ይህችን ዓለም ዳግም ላይ መለስባት ለዘላለሙ አሸልቧል። በገዳይነት የተጠረጠረው ከፊቱም በርካታ የአትሌቲክስ የስኬት ዓመታት እንዳሉ የሚነገርለት በግድያ የተጠረጠረው አትሌት ደረሰ ረታም ከግድያው በኋላ ራሱን ለማሸሽ ጥረት ቢያደርግም በአካባቢው በነበሩ አርሶ አደሮች ጥረት ተይዞ
አሁን ሰንዳፋ በሚገኘው ማረሚያ ቤት በህግ ጥላ ስር ውሎ ጉዳዩን እየተከታተለ ይገኛል። በግድያ ተጠርጥሮ በህግ ጥላ ስር የሚገኘው አትሌት ደረሰ ረታም ከግድያው በኋላ ከሟች አትሌት ይሄይስ ታደሰ የቀብር ስነ ስርዓት ከተፈጸመም በኋላ የቅርብ ጓደኞቹ ለምን እንደዚህ አይነት ውሳኔ እንደወሰነ ጠይቀውት ከገጠመው ያልታሰበ ፈተና ውስጥ የወደቀው አትሌት በጸጸት ውስጥ ሆኖ በጣም ተፈታተነኝ፣ በጣም ታገለኝ የሚል አጭር ቃል ከመናገር የዘለለ መተንፈስ እንዳልቻለ መረጃዎች ጠቁመዋል። የአትሌት ይሄይስ ታደሰ የቀብር ስነ ስርዓትም በትናንትናው ዕለት ከቀኑ 6 ሰዓት በሚኖርበት ሰንዳፋ በኬ ማርያም ቤተክርስቲያን የአትሌቶችና የስፖርት ቤተሰቦች በተገኙበት በክብር ተፈጽሟል። የኢትዮጵያ አትሌቲክስ ፌዴሬሽን እና የኢትዮጵያ አትሌቶች ማህበር እስካሁን በአሳዛኙ ክስተት ዙሪያ የተነፈሱት ነገር አለመኖሩ ትዝብትን ፈጥሯል። እንደ ሀገርም እንደ አትሌቲክሱ ዓለምም ትልቅ ስብራትና ልብ ሰባሪ አጋጣሚ ነው። ሁለቱም አካላት በአትሌቶቹ መካከል የተፈጠረውን ግድያ ወደ ሌሎች እንዳይዛመትና በዚህ እንዲያበቃ በይፋ መግለጫ ጭምር ማውገዝና ማስተማር ይጠበቅባቸዋል የሚለው የብዙዎች አስተያየትም ሆኗል። ውድ የአማርያ ቱብ ቤተሰቦች ለአትሌቱ ቤተሰቦች መጽናናትን በመመኘት የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም